ሊቨርፑል ከቻምፒዮንስ ሊጉ ከተሰናበተ አንስቶ ምን አዲስ ነገሮች አሉ የሚለው ነው። እንግዲህ በሊቨርፑል በሳምንቱ አጋማሽ በቻምፒዮንስ ሊጉ በፍጹም ቅጣት ምት መሸነፉን ተከትሎ የተወሩ አዳዲስ መረጃዎች እናመጣለን። አንደኛው የአሌክሳንደር አርኖልድ የጉዳት ጉዳይ ነው፣ ምን ያክል ያረቀዋል የሚል ነው። ሌላኛው የኢብራሂም ኮናቴ ጉዳይ ነው። ስለ ጀራርድ ኳንሳም እናወራለን። እንግዲህ ኳንሳ ባለፉት ጨዋታዎች ላይ እንግዲህ ጥሩ ብቃቱ ለሊቨርፑል ሽፋን እየሰጠ ነው። እሁድ ምሽት 1:00 ተኩል ለሚደረገው የካራባኦ ካፕ ፍጻሜ ጨዋታ ደግሞ ኳንሳ የአርኖልድን ቦታ ይሸፍናል ተብሎ ይታሰባል። ስለ ቨርጂል ቫን ዳይክ ጉዳይ እና የኮንትራትም የምንነግራችሁ አዳዲስ መረጃዎች አሉ። ውድ አድማጮቻችን ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማጮቻችን የእናንተ የሊቨርፑል ቀያዮቹ ደጋፊዎች 20 ሺህ ደርሰናልና ይህ ሁሉ በእናንተ ትብብር በእናንተ እርዳታ በእናንተ ገዛ ነውና እናመሰግናለን። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ስለ እሁዱ ጨዋታስ ምን ታስባላችሁ? እንግዲህ በጣም ጥሩ ፍልሚያ የነበረው የሊቨርፑል እና የፒኤስጂ ጨዋታ ከተጠናቀቀ ጨዋታ አንስቶ የትሬንት አሌክሳንደር አርኖልድ ጉዳት ጉዳይ ለሊቨርፑል አሳሳቢ ሆኗል። እንዴት ምትሉ ደግሞ የሊቨርፑል እንግዲህ ተጫዋች ገና በጊዜ ነው ተጎድቶበት የወጣው። የ26 ዓመቱ ተጫዋች ጥሩ ፐርፎርማንስ ላይ የነበረ ተጫዋች ነው። ምንም ጥያቄ የለውም። ለሊቨርፑል ብዙ ነገሮችን ማገዝ ከሚችሉ ተጫዋቾች ውስጥ አንዱ ነው። ነገር ግን አምና በፍጻሜው ጨዋታ እንዳልተሳተፈ ታውቃላችሁ፣ የቼልሲ ጨዋታ ላይ። ስለዚህ ለሁለተኛ በተከታታይ ዓመት የካራባኦ ካፕ ፍጻሜ ትሬንት አሌክሳንደር አርኖልድ የማይኖር ይሆናል። ሊቨርፑል በፍጻሜው ኒውካስትልን የሚገጥም ሲሆን ኳንሳ እንግዲህ የእሱን ቦታ ይሸፍናል ተብሎ ይጠበቃል። የኮናቴ ጉዳትስ ምን ያክል ነው የሚል ጥያቄዎች አንዳንዳችሁ ጠይቃችሁ ነበር። ኮናቴ የድካም ጉዳይ እንጂ ሙሉ በሙሉ እንዳልተጎዳ አርነ ስሎት ተናግሯል። እንግዲህ አርኖልድ በዘንድሮው ውድድር ዓመት የሊቨርፑል ወሳኝ ተጫዋቾች ውስጥ አንዱ ነው ማለት ይቻላል። 39 ጨዋታዎችን አድርጎ 3 ጎሎችን 7 አሲስቶችን ማድረግ ችሏል። ስሎት ይህንን ቡድን ዋንጫ ማንሳት እንደሚያስፈልግ ያውቃሉ። ስለዚህ ያንን ደግሞ በካራባኦ ካፕ መጀመር፣ ከዛ በፕሪሚየር ሊጉ ተሳታፊ ናቸው። የፕሪሚየር ሊጉን ዋንጫ ማሸነፍ ለአርነ ስሎት ልጆች አስፈላጊ ነው። የሞሐመድ ሳላህ በጨዋታው መጠናቀቂ ላይ እንግዲህ እንባውን ሲያነባ መታየቱ ትንሽ አሳዛኝ በሊቨርፑል ደጋፊዎች። ምክንያቱም ሞሐመድ ሳላህ ኮንትራቱን አያራዝም ወይስ የባላንዶር ጉዳይ ነው? ምክንያቱም በቻምፒዮንስ ሊጉ ተሳታፊ ሆኖ የቻምፒዮንስ ሊጉ ዋንጫ ሊቨርፑል ማሸነፍ የሚችል ከሆነ ሞሐመድ ሳላህ ባላንዶሩን ማሸነፍ የሚችልበት እድል ከፍተኛ ይሆን ነበር። ነገር ግን አሁን የባላንዶር እጩዎች ውስጥ እንደሚኖር ይጠበቃል። ነገር ግን አሸናፊ ይሆናል ወይ እንግዲህ በቻምፒዮንስ ሊጉ ፍጻሜ ጨዋታዎች ድረስ የሚጠበቅ ነው የሚሆነው። ሊቨርፑል እንግዲህ በፍጹም ቅጣት ምት ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነው። እንግዲህ ባለፉት 4 ጊዜ ባጋጠመው ማሸነፍ ችሏል። የ1985ቱን በ2005 በ2007 ደግሞ ግማሽ ፍጻሜ ላይ የቤኒቴዝ እና እንዲሁም ደግሞ የጆዜ ሞሪኖ ቼልሲ የምታስታውሱትን ፍጻሜ በፔናልቲ የተጠናቀቀው ጨዋታ የሚታወስ ነው። የአርነ ስሎት ቡድን በአጠቃላይ በዘንድሮ ውድድር ዓመት ደካማ ነው ማለት አይቻልም። ምክንያቱም ሊቨርፑልን 46 ጨዋታ መርተው 5 ጨዋታ ብቻ የተሸነፉት። የኖቲንግሃም ፎረስት በሜዳቸው 1-0 የተሸነፉት፣ ከሜዳቸው ውጭ በቶተንሃም በካራባኦ ካፕ 1-0 የተሸነፉት፣ በፒኤስጂ ስታዲየም 3-2 የተሸነፉት፣ በኤፍኤ ካፑ ደግሞ በፕሌይማውዝ 1-0 የተሸነፉበትና ከዛ ውጭ ከፒኤስጂ ጋር ደግሞ በጣም የማይረሳው ፒኤስጂ በአንፊልድ የተሸነፉበት ጨዋታ። እንግዲህ በአጠቃላይ እነዚህን 5ቱን ጨዋታዎች ብቻ የተሸነፉ 41 ጨዋታ ግን ማሸነፍ ናቻ መውጣት ይችሏል። ጠንካራ ቡድን እየገነቡ እንዳለ መረጃዎቹ ብቻ ሳይሆን የፕሪሚየር ሊግ ውጤታቸው ማሳያ ነው። ሊቨርፑል በፕሪሚየር ሊጉ በ15 ነጥብ እየመራ እንዳሉ የሚታወቁት ነው። ስለዚህ ይህንን ብቃታቸውን ማስቀጠል፣ በካራባኦ ካፑን ማሸነፍ ለሊቨርፑል ውድድር ዓመቱ አስደሳች የሚያደርገው ነው የሚሆነው። አምና ሊቨርፑል በቻምፒዮንስ ሊጉ አልተሳተፈም። ስለዚህ በዘንድሮው ውድድር ዓመቱ ቻምፒዮንስ ሊጉ ተመልሷል። ታች አምና በሪያል ማድሪድ ነበር የተሰናበተው የምታስታውሱት። ስለዚህ በፔናልቲ ደግሞ መሸነፍ ያን ያክል አይደለም። አርነ ስሎት እንደተናገሩት ቡድኔን እንደ ጀግና ተፋልሞ በጀግና መልክ ነው ከውድድሩ የወጣው በማለት አስተያየታቸውን ሰጥተዋል። እንግዲህ በጨዋታው ላይ ተቀይሮ የገባው ጀራርድ ኳንሳ በጣም አስገራሚ ፐርፎርም አድርጓል። ጥሩ ብቃት ማሳይቷል። በሚገርም ሁኔታ ግን ጀራርድ ኳንሳ በጨዋታው ላይ አይታችሁት ከሆነ በጨዋታው መጠናቀቂያዎች አካባቢ ያገኘውን እድል በተለይ በመጀመሪያው አጋማሽ ሮበርትሰን ያሻማለት እንኳን በአየር ላይ መጥቶ እንግዲህ ማስቆጠር አልቻለም። የአድል ሜቢ የሊቨርፑል ሁኔታ ሊለውጥ የሚችል ነው። ሊቨርፑል እንግዲህ ጠንካራ ቡድን ጠንካራ ተሳታፊ ሆኖ መቀጠል ያስፈልገዋል። ሊቨርፑል በዘንድሮው ውድድር ዓመት እንግዲህ 10 የፕሪሚየር ሊግ ጨዋታዎች ይኖሩታል። 1
ካራቦ ካፕ ጨዋታ እነዚህ ጨዋታዎች በጥንካሬ መጨረስ የሚጠበቅበት ነው የሚሆነው። የቨርጂል ቫን ዳይክ የኮንትራት ጉዳይ እንግዲህ የ33 ዓመት ተጫዋች በተለይ ከፓርክ ደ ፕሪንስ ካለቀ ጨዋታው በኋላ በተለይ አንፊልድ ጨዋታው ከተጠናቀቀ በኋላ ናስር አልካላፊ ሲያናገሩት ታይቶ ነበር። አንዳንዶቹ የኮንትራት ጉዳይ ሊያስፈርሙት ይፈልጋሉ የሚል ነበር። ነገር ግን እንደዛ አይደለም። አሁንም ግን ውሳኔዎቹ እንዳልወሰነ በግልጽ እየተናገረ ነው የሚገኙ። በአሳዛኝ ሁኔታ እንግዲህ የሳላህም የአርኖልድን ኮንትራት ሳይጠናቀቁ አሁን ሚያዝያ ሊገባ እንግዲህ ሊቨርፑል ምን አይነት ውሳኔዎችን ይወስናል የሚጠበቅ ነው የሚሆነው። የኮንትራቱ ጉዳይ እውነት አለ። ቨርጂል ቫን ዳይክ ስለ ኮንትራቱ እውነት ስለ ኮንትራቱ ምንም አዲስ ነገር የለም። ማንም አያውቅም። አውቃለሁ ቢሏችሁ ደግሞ አትመኑ። ከኔ በላይ ማን ልታምኑ ትችላላችሁ? በዚህ ኮንትራት ጉዳይ በማርታ ሴት ተሰጥቷል። ቨርጂል ቫን ዳይክ በሊቨርፑል ሳላህ በሊቨርፑል ቢቆይ የተሻሉ ድሎችን ማምጣት የሚችሉ ይመስለኛል። አዲስ ቡድንን ለመገንባት ሊቨርፑል ያስባል። ምክንያቱም ከነዚህ ተጫዋቾች ላይ ተማምኖ ያንን ደግሞ ሽግግሩን የሚያግዙት ሁለቱ ተጫዋቾች ይሆናሉ። ያን አስፈላጊ ተጫዋቾች የቡድኑ አባል አድርጎ መቀጠል የሚያስፈልግ ይመስለኛል። አርኖልድን በኮንትራት ጉዳይ የደሞዝ ስኬላቸው ማሻሻል ግድ ሊላቸው ይችላል። ያንንም በድርድር አድርገው እንግዲህ አርኖልድን ማሳመን ከቻሉ ሊቨርፑል የማሳረፍ ድል ይጠበቅባቸዋል። እንግዲህ እንደ ቡድን ሊቨርፑል ካያችሁት ማይክል ኤድዋርድስ እና ሌላኛው ሪቻርድ ሂውስ በእነዚህ ሁሉ ኮንትራቶች ጉዳይ ላይ መደራደር እና ውሳኔዎችን መወሰን በክረምቱ የሚጠበቅባቸውን የሚሆኑት ሊቨርፑል በዘንድሮ ዓመት እስከ መጨረሻው ድረስ መፋለም ሲችል የጀራልድ ኳንሳን እርዳታ የሚፈልግ ይሆናል። በ79ኛው ደቂቃ በአንፊልድ ሮዱ በቻምፒዮንስ ሊግ ጨዋታ ላይ ተቀይሮ እንደገባ የምታስታውሱት ነው። ይህ የ22 ዓመት ተከላካይ አምና 27 ጨዋታዎችን በክሎፕ ስራ አድርጓል። የክሎፕ ልጆች ከሚባሉት ውስጥ አንዱ ነው። እንግዲህ ክሎፕ ጥሩ ፐርፎርማንስ ያሳዩ ተጫዋቾችን አሳይተውናል። የምናውቃቸውን ለምሳሌ ጥሩ ካርቲስ ጆንሰን፣ ሃርቪ ኤሊየትን እንዲሁም ደግሞ ጀራልድ ኳንሳን ከዛ ውጭ ደግሞ የቀኝ መስመር ተመላላሹ ኮነር ብራድሊ የሚጠቀስ ነው። እነዚህ ሁሉ ተጫዋቾች ያሳዩን ግን በምርጥ ፐርፎርማንሳቸው እንደነበር የምታስታውስ ነው። እንደ ቡድን እንግዲህ ሊቨርፑል ያለበትን ጥንካሬ ማስቀጠል ግድ ይለዋል። ጥንካሬዎቹን ለማስቀጠል ደግሞ በተለይ ቀኝ መስመር ተከላካይ ያስፈልገዋል። በተለይ ለእሑዱ ጨዋታ እዛ ውስጥ እንግዲህ ኮነር ብራድሊ የለም፣ ጎሜዝ የለም። ስለዚህ ጀራልድ ኳንሳ የመሰለፍ ዕድሉ ሰፊ ሆኖ የሚታይ ነው የሚሆነው። አድማጮቻችን አምና 27 ጨዋታን እንግዲህ አድርጓል። በዘንድሮ ዓመት ግን የውድድር ዓመቱ መጀመሪያ ላይ ቋሚ ሆኖ ጀምሮ ነበር በኢፕስዊች ታውን በሮድማን ስታዲየም የተጫወተው። ነገር ግን በጨዋታው ላይ በረፍት ተቀይሮ ወጣ። ኮናቴ ሙሉ በሙሉ የቡድኑ አካል ነው ቀጠለ። የሳውዝጌት የእንግሊዝ ብሔራዊ ቡድን የ24 አባል ሆኖ መሄዱ የሚረሳ አይደለም። በዘንድሮ ውድድር ዓመት 10 ጨዋታዎችን ብቻ ነው ያደረገው። ከባባድ ጨዋታዎችን አሳልፈዋል። በተለይ የሊዱ የቻምፒዮንስ ሊግ ጨዋታ በቶተንሃም ያደረጉበት ጨዋታ የፒኤስቪው ጨዋታ እንግዲህ የሚረሱ አይደሉም። ደካማ ብቃቱን ያሳየበት ነገር ግን ጠንካራ ብቃቱን ያሳየበት በተለይ ተቀይሮ ጥሩ ፐርፎርማንስ ያሳየበት በወንዘሱ ጨዋታ ደግሞ የሚረሳ እንዳልነበር የምታስታውሱ። በቀሪ ጨዋታዎች ውስጥ እንግዲህ ኳንሳ ጥሩ ብቃቱን በማሳየት የዚህ ቡድን አባል መሆኑን ማሳየት ይጠበቅበታል። 22 ዓመቱ ይገኛል። አዲስ ኮንትራት በሊቨርፑል ቤት ተፈርሟል። ስለዚህ የሊቨርፑል ወሳኝ ተጫዋቾች ውስጥ አንዱ ነው የሚቀጥል ይሆናል። አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ ሊቨርፑል ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ።